ምንም ባላሸነፈበት የእርስ በርስ ግንኙነት 2 ጎሎችን አስጀመሩት። በኢትዮጵያ ፕሪሚየር ሊግ በ2013 የውድድር ዘመን የሱፐር ስፖርት የቀጥታ ስርጭት ላይ እንደነበረ የሚታወስ ነው። ኤፍሬም ኃይለማርያም 3ኛ ተከታታይ ጨዋታ አቤል ኳሱን እዛው ጀምረዋል። ተገኑ ተሾመ ግን ሙታኮዋ ጆኤል ፈጥኖ ለማስጀመር ያደረገው ድረስ ጌታማ መሆን አልቻለም። ኡጋንዳ የግብ ጠባቂ ቶታል በግራ አጠቃቀሙ በአድናቆት ጭንቅላት የሚያስይዝ እንደነበር የሚታወቅ ነው። በፍቃዱ አመለሸጋው ተጫዋች ምናልባት በዚህ ሰዓት ወርቃማ ዕድል የመጀመሪያ ጎል ፍጹም ሁለተኛ የሊግ ጎል ባለፈው የውድድር ዘመን ወልዋሎ አዲግራት ዩኒቨርሲቲ ላይ ጎል ካስቆጠሩ ለተጫዋቾች መካከል አንደኛው ፍጹም ጥላሁን ጎል አስቆጥሯል። ምድረገነት ሽሬ ላይ ጎል አስቆጥሮ የተሻረበት የተቃውሞ ስሜት አሰምቶ ቢጫ ካርድ የተመለከተው ፍጹም ጥላሁን ሁለተኛ የሊግ ጎል አስቆጥሯል። ለቅዱስ ጊዮርጊስ አስደናቂ ጅማሮ ድሬዳዋ ከነማን 4-0 ሲያሸንፍ ቡድኑ ጎል ማስቆጠሩ ይታወሳል። አሁን ሌላ ጎል አግብቷል ፍጹም። ኮች የተፈጠረው ነገር ምንድነው? ቅዱስ ጊዮርጊስ በግማሽ ሜዳው የቀኝ ጠርዝ ላይ ተሰብስበው በሚጫወቱ ሰዓት ሀብታሙ ጉልላት በጥሩ መንገድ ነው ስዊች አድርጎ ወደ ፍጹም የቀየረው። የተላከውን ረጅም ኳስ ወጋየሁ ቡርቃ ምናልባት ከፀሐዩ ጋርም ሊሆን ይችላል በበቂ ሁኔታ ክሊል አለማድረጉ ለፍጹም እድል ሰጥቶታል። የተገኘውን እድል የተጠቀመበት ውሳኔውና አኩሬሲው የፍጹም እጅግ በጣም የሚገርም ነው። ጥሩ የሽግግር ጎል ያገኙት። አልበሻ ክፍሉ ምን ይመስላል? ይሄ ደስታ እንዴም ጎልተው ይነሳሉ። ከጊዜ ቀደመ ታላቅ አሰልጣኝ እንደነበር ይታወቃል። ዳዊት ገብሩ ጥሩ ዴሊቨሪ ምናልባት ዳዊት ወርቃማ ዕድል ለወልዋሎ አዲግራት ዩኒቨርሲቲ ጎል የ3 ደቂቃ ልዩነት ዳዊት ገብሩ ታታሪው የመስመር አጥቂ የተጨራረፈ ኳስ ይመስላል ግን ታታሪነቱን አለማድነቅ አይቻልም። ለወልዋሎ አዲግራት ዩኒቨርሲቲ ደጋፊዎች ይህ አጋጣሚ እጅግ በጣም አስደናቂ ነው። የቀደመው ጨዋታ ጎል የለውም። ይሄ ጨዋታ ግን በመጀመሪያዎቹ 15 ደቂቃዎች 2 ጎሎችን አስተናግዷል። ዳዊት ገብሩ ተስፋ የማይቆርጠው ታታሪ የመስመር ተጫዋች። ቅዱስ ጊዮርጊስ ፍጹም ዕድለ ቢስ ነው በዚህ ሂደት። ኮች የሆነው ነገር ምንድን ነው? ወደ ቅዱስ ጊዮርጊስ የግብ ክልል ሲመጣ ዳዊት ገብሩ በጣም በሚገርም ሁኔታ ከዜሮ ተነስቶ ነው ጎል የፈጠረው። በጣም ክሬት አድርጓል። ቦታ ያገኘውንም ኳስ ታትሮ ለመቀበል ለመሻወር ሞክሯል። በዚህ ሂደት ውስጥ የሻይዱን እንቅስቃሴም ደካማ እንቅስቃሴ ማድረጉን ተከትሎ በሚገባ ነው የተጠቀመበት። ኳሱን ወደ መሃል ሴንተር ለማድረግ ነበር ያሰበው። የቆመ ኳስ ሁለተኛ ጎል ፍለጋ ምናልባት የፍሬው ሰለሞን ታቆሮ ኳስ በሄደ ኳስ እንደነበር ይታወሳል። ሳሙኤል ታዬ እዚህ ሜዳ ላይ አዳማ ከነማ ላይ ጎል አስቆጥሯል። መረቡን አልፎ የሄደ ኳስ በሚስማር ተራ በኩል እዚህ ጋር ጥፋት ተፈጸመ። ከዛ በኋላ ሀብታሙ ጉልላት በዚህ ሹት መረቡ የተበጠሰው። የሚመለከታቸው አካላት በተወሰነ ጊዜ መረብ በቀየር አንደኛው አማራጭ ነው። ካልሆነ ከየጨዋታው መጠናቀቅ በኋላ ባለፈው ታምራት እያሱ የፍጹም ቅጣት ምት መሳቱ ይታወቃል። ከኤፍሬም ታምራት ጋር የነበረውን ጭቅጭቅ ብዙዎች ያስታውሳሉ። ኤፍሬም ሌላ ተጫዋች ይምታ በሚል ነው በወቅቱ ኳሱን በእጁ ሲመታ የነበረው። ፍሬው ሰለሞን ጣቁሩ እንደዚህ አይነት ኢንሲደንቶች ወደ ጭቅጭቅም ውስጥ ሊከቱ አይገባም። መጀመሪያ የክለቡ የፔናልቲ መቺ ሊወሰን ይገባል። አንዳንድ እንደዚህ አይነት አላስፈላጊ ነገሮች ፕሮፌሽናሊዝምን ያልተከተሉ ሲሆኑ አስቸጋሪ ነው። ፍሬው ሰለሞን ጣቁሩ ሁለተኛ የሊግ ጎል ሊያገኝ ይችላል ወይ? ለመጨረሻ ጊዜ ጎል ያስቆጠረው 18ኛው ሳምንት የአቻነት ጎል እዚሁ ሜዳ ላይ አርባ ምንጭ ከነማ ላይ እንደነበር የሚታወስ ከያሬድ ያገኘውን ኳስ ፍሬው ሰለሞን ጣቁሩ ትልቅ ኃላፊነት የተሸከመው ወልዋሎ አዲግራት ዩኒቨርሲቲን መሪ ማድረግ ይችላል ወይ? ፍሬው ሳተው በድጋሚ ወልዋሎ አዲግራት ዩኒቨርሲቲ አጋጣሚውን መጠቀም አልቻለም። ፋሩቅ ሺካሎ ቅዱስ ጊዮርጊስን ታድጓል።
ለእነዚህ ደጋፊዎች ይህንን አጋጣሚ መመልከት ነበር ይፈልጉ የነበረው። ፋሩቅ ሺህ ካልሆነ ለማድነቅ አይቻልም። አነጋጋሪ ከሚባሉ ጉዳዮች መካከል አንደኛው ነው። እዚህ ሜዳ ላይ ነገሌ አርሲ ላይ የፍጹም ቅጣት ምት ፍጹም የመጀመሪያውን ጎል 13ኛው ደቂቃ ላይ ያስቆጠረው ተጫዋች ምናልባት ሁለተኛ ጎል ያም ቢሆን ግን ፉአድ ምናልባት ጨዋታ ድራማዊ ክስተት አለው። ፉአድ በዚህ ሰዓት ቧይኮች ሌላ የትውልድ ከተማ ክለብ ተጫዋች ኪም ላም እየፈተነ ይገኛል። የሁሉም ነገር መነሻ ኮች ፍጹም ነው። ፉአድ ግን ወደ ጎል መጠቀም የሚያስችለውን እድል የተጠቀመበት አይመስለኝም። ምናልባት ይህንን ኳስ ጥሩ መጠቀም ስለማይችል ነው ያዞረው። ግብ ጠባቂውን በምን አይነት ቋንቋ ነው መግለጽ የሚቻለው? ሙታክቦ ጁዌል የፍጹም ቅጣት ምት ቀድሞ ኳሱን አግኝቻለሁ እያለው የሚገኘው አቤል ያለው ቢጫ